ይሄንማ ሳታስተናግደኝ ሰያ አለን ፈይ ሰላም ናችሁ ሁላችሁም? ሰላም ነው እንዴት ነህ? አለን አንድ ነገር በቅድሚያ ያው ትምህርት ላይ ለመማማር ሲባል በጸባይ ቢሆን ደስ ይለኛል። በመሳደብ ወይም በሌላ ነገር ሳይሆን በቃ በመልካም ንግግር ብንማማር አሪፍ ይመስለኛል ከይቅርታ ጋር ማለት ነው። እሺ እና ስለዚህ አሁን ደግሞ ለፈለከው ጥያቄ መጠየቅ ስፈልግ አሁን ሁሱ አለ ሁሱ ጋር ለምን አታወሩም? ብታወሩ ደስ ይለኛል ከሁሱ ጋር። በቃ አሁን ጥራውና ኃይሌን እንዳዲስ አጥቼ እኔም አለው አሁን እሱ መግባት ይችላል። ግን አሁን ሰው ሆኖላችሁ በአንተ ቤትም ሆነ በሱ ቤት እንትን ስትሉ እንደፈለክ ሚውት ትይዛለህ፣ እንደፈለክ የሆነ ሚውት ታረጋለህ። ስለዚህ እንትን ላትሉ ትችላላችሁ። ስለዚህ ሳይሆንላችሁና ከሁለታችሁም ጎን ለምን አንማማር? እፎይ በቃ ሄድና ንገረው ይሄንን ለኔ ሳይሆን እፎይ ለእሱ ችግር የለውም እኮ ይመጣል። አንተ ቤት ችግር የለውም ይመጣል። ግን በቃ ወንድማችን በቃ ምክንያቱም ወንድማችን ፍሎውለስ ልመልሽ ነው ወይ? አዎ ጥያቄህን ድገምልኝ እስኪ። ቅድሚያ ሰላምታ አይቀድምም? ሰላም አትይኝም? ወይ አበዛ። ሰላም እንዴት ናችሁ? እዚህ ጋር ያላችሁ እንዴት ናችሁ? ሰላማችሁ ይብዛ። ሰላማችሁ በክርስቶስ ብዝዝት ይበል። ሰላሜን ሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል ክርስቶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ። ኦኬ እሺ፣ ሰላማችሁ በክርስቶስ ይብዛ። መልካም የዛሬ ጥያቄህን እንመልስልን። አካውንቴ በማዕከል ሊዘጋብኝ ይችላል። እንትን እየመጣብኝ ነው ደጋግሞ ስታክም ሆኖ ቆሟል። ምንም እንትን እያለኝ አይደለም። ድምፅሽ ይሰማኛል ግን መልካም። ጥያቄ ምን ነበር መሰለሽ? አላት ጾታ ምንድን ነው የሚል ነው። አላህ ጾታ የለውም። በቁርአናችን ላይ አላህ ጾታው አልተገለጸም። በቁርአናችን ላይ እንደ ሐዲሳችንም አንፃር እኛ በቁርአናችንና በሐዲሳችን ነው የምንንቀሳቀሰው። አላህ ጾታ የለውም። አላህ በአምሳሉ ፈጠረን እንጂ ጾታው ይሄ ነው ተብሎ አልተገለጸም። ባይሆን አንተ እግዚአብሔር ጾታው መልስስ ምንድን ነው? ተመልሻለሁ። ተመልሳለሁ እኮ አሁን ተመልሰህ እያስወጣኝ ነው። አይደል ነው ሪፖርት ይሁን አካውንት ይሁን ምን አልሽኝ? ፍሎውለስ ማን ነው ስምሽ? ሰብሪና እባላለሁ። ሰብሪና ምን ማለት ነው? ትርጉሙን ማውቀው ነበረ ግን ጠፍቶብኛል። የተጠየቀው መልስ ሰብሪና ማለት ትዕግስት ማለት ነው፣ የአረብኛ ቋንቋ። መልካም ሰበር አድርጉ እንደማለት ነው ማለት ነው። መልካም እሺ፣ ምን ነበረ ምላሽሽን? አልሰማሁትም። ጥያቄህን መለስኩልህ። ምን ብለሽ መለስሽልኝ? አይሰማህም? አሁን ያው አስወጥቶ ነበር። እኛ አልኩህ እኛ ሙስሊሞች በቁርአናችንና ቁርአናችን እንቀሳቀሰው አልኩህ። እኛ አላህ ጾታው አልተገለጸልንም። ሴት ነው ወንድ ነው ምንም የምናውቀው ነገር የለም። እኛ አልተነገረንም። ይሄ ባይሆን ፈጣሪ አላህ በአምሳሉ እንደፈጠረን እናውቃለን። አንተስ እግዚአብሔር ጾታውን ገለጸላችሁ ወይ የሚል ጥያቄ አቀረብኩልህ። መልካም እኛ እግዚአብሔር እንደዚህ ነው እንደዚህ ጾታ እንደዚህ ያለው ስጋና ደም አለው አካል አለው እንደዚህ ማለትም ፊዚካል ቦዲ እንደ ሰው ምናምን ብለን አናምንም። ምክንያቱም እግዚአብሔር መንፈስ ነው ብለን ስለምናምን ማለት ነው። ቆይ እናንተ ግን በአምሳሉ እንደፈጠራችሁ ማመንሽ በአምሳሉ እንደፈጠራችሁ ታምናላችሁ። መልካም እሺ፣ እሱ ሳይሆን እና ዋና ፖይንቴ ሰብሪና ልጅ እንዲኖራት ባል ነው የምትፈልገው ሚስት ነው የምትፈልገው? ባል ነው የምትፈልገው። ኦኬ እፎይስ ልጅ እንዲኖረው ባል ነው የምትፈልገው? እፎይስ ልጅ ወንድ ለሴት ነው። ቆይ
እፎይስ ልጅ እንዲኖረው ሚስት ነው የሚፈልገው ባል ነው የሚፈልገው ልጅ እንዲወልድ ምንድነው የሚያስፈልገው ሚስት ነው የሚፈልገው ስለዚህ ሚስት የሚፈልግ አካል ወንድ ልጅ እንዲኖረው ሚስት ባል የሚፈልግ አካል ደግሞ ሴት ልጅ እንድትወልድ ነው አይደለ ሰብሪና Thank you አላህ የሚፈልገው ሚስት ነው አዎ ልክ ነህ ስለዚህ አላህ ደግሞ የሚፈልገው ሚስት ነውና ስለዚህ ወንድ ነው ኖ ለምንድን ነው አላህ ወንድ ነው ብለህ ነው የምታስበው አንተ ሚስት ነው የሚፈልገው አላህ ልጅ እንዲኖረው ሚስት ያስፈልገዋል አላህም ኖ ፈጣሪ ያልኩህ ነገርኩ እኮ ያልኩህን አማርኛ ሰምተኸኛል ፈጣሪ ጾታውን አልተገለጸልንም እኛ ሰዎችን በእጁ እንደሰራንና በአምሳያው እንደሰራን ነው የምናውቀው ሳብሪና እኔም ጾታዬን ሳልነግርሽ ልጅ እንዲኖረኝ ሚስት ከፈለኩ ምንድነኝ ስልሽ ወንድ አንቺስ ምንድነው የሚያስፈልግሽ ጾታሽን ሳልጠይቅ ወንድ ባል ነው የሚያስፈልገኝ አልሽ አላህም ቆይ በቀል ባል ልጅ እንዲኖረው ባል ሚስት የሚፈልግ አካል ወንድ ነው ሴት ብዬ በጠይቅሽ ምንድነው ማለት ልጅ ለመውለድ ባል ፈልጋለሁ ሚስት ፈልጋለሁ የሚል ወንድ ነው ሴት አፎይ ማለት የጠየቀውን ጥያቄ ለራስህ ታውቀዋለህ ገብቶሃል ባይ ገብቶኛል ልጅ መጀመሪያ ጥያቄ ፈጣሪ ወንድ ነው ወይ ሴት ነው ወይ ብለህ ጠየቀኝ ነገርኩ እኮ ሰብሪና ይልሽው አዳምጪ በደምብ የማን ነው ሰብሪና ይልሽ የፈጣሪ ልጆች አይደለም እኛ የፈጣሪ ባሪያዎች ነን አልወጣኝም ልጆች ነሽ ብዬ አላልኩም ለምሳሌ እንደዚህ ብትይ እንደዚህ ቢል አንድ ሰው ይሄን ያስተካክልክልኛ ያውልሽ ግልጽ ላድርግልሽ እሺ ላቅልልሽ አንድ ሰውን ሄደሽ ልጆች አሉህ ብትዩ ያ ሰውዬ ደግሞ ሚስት ሳይኖረኝ ልጆች እንዴት ይኖሩኛል ቢል የሆነን አካል ሄደሽ ልጅ አለ አልሽ እሱ ደግሞ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ያ አካል ልጅ እንዲኖረው ምን ያስፈልገዋል ያ አካል ልጅ እንዲኖረው ምን ያስፈልገዋል ያ አካል ጾታው ወንድ ነው ወይስ ሴት ነው ያ አካል ወንድ ነው ሴት ነው ወንድ ነው Thank you ቁርአኑን ክፈትላት አላህ እኔ ነገርኩህ እኮ የፈጣሪ ልጆች አይደለንም እኛ ፈጣሪ ከሴት ጋር ተገናኝቶ የወለደን ልጆች አይደለንም እኛ ፈጣሪ በአፈርና በውሃ ቀላቅሎ የፈጠረን ጭቃ ሰዎች ነን ከአፈር የተፈጠረን ሰዎች ነን እንጂ ፈጣሪ የወለደን ሰዎች አይደለም ፈጥረን ደግሞ ለባሪያነት ነው አዳምጪ አቃለኝ በገማ ጭቃ ሱራ 15 26 ላይ ሱራ 15 33 ላይ ከገማ ጭቃ እንደተፈጠራችሁ አቃለው ደግመሽ አትንገሪኝ እሱን ግን አንድ አካል ልጅ አለ ሲባል ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ ካለ ጾታው ምንድነው ስልሽ ወንድ አልሽኝ ቁርአኑ ላይ ሱራ 100 ነው የፈጣሪ ልጅ አይደለሁም እኔ ሙስሊም ነኝ የፈጣሪ ልጅ አይደለሁም እኔ የፈጣሪ ባሪያ ነኝ እኔ የአላህ ባሪያ ነኝ እህታችን ልጅ አይደለሁም እህታችን አላልኩም እኮ አንቺ ልጅ ነሽ እኮ አልወጣኝም ቁርአኑ ግን እንደዚህ ይላልልሽ አዳምጪኝ በደምብ አላህን ልጅ አለው ተብሎ ሲጠየቅ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ መለሰ ስለዚህ ለአላህ ልጅ አላለም የለም ይሄ የለም እንደዚህ ብሎ ሳይንስ የለም ብሏል እንደዚህ ብሎ ሳይንስ የለም ይሄ ከየትም ፎልስ የሆነ የተሳሳተ ኢንፎርሜሽን ይዘህ መጣ ሰውን አትበክል ፕሊዝ እፎይ ሰው በራሱ ነው የሚኖረው ላይክ አሁን ሰው ሰርቫይቫል ላይ ነው እንጂ ያለው ሰው እንደዚህ የለም እንደዚህ አይነት ሳይንስ የለም አዳምጪኝ እሺ አላህ ልጅ አለ ሲባል ሚስት ሳይኖረኝ ልጅ የለኝ እንዴት ይኖረኛል ብሎ ጥያቄ መለስ የለም ብለሻል አንብቢ ይሄ ተሳሳተ ኢንፎርሜሽን ነው አንብቢ እኔ ይሄንን ውሸት የሆነ ፎልስ የሆነ ኢንፎርሜሽን አላነብምም አልፈልግምም አይሆን ይሄንን ጥያቄ መለስኩልህ በማውቀው አንፃር ሌላ ጥያቄ ካለ ጠይቅ ኧረ ሰብሪና ሰብር የለም አላነብልህም
ግን ሌላ ጥያቄ ካለህ መልስ። እኔ ሰብሪና አንብቢ። ምክንያቱም ይኸውልሽው የመቃብር ቅጣት ሊነካሽ ይችላል። ይህንን በማንበብሽ ራሱ ከመቃብር ቅጣት ልድኝ ትችያለሽ። ሌሊት ቁርአንን አውቆ አለማንበብ የመቃብር ቅጣት ያመጣል ብሏል ነብዩ። መቃብር ቅጣት ደግሞ መሬቱ ተጣብቃ ሌሊቱ ሙሉ መቃብር ውስጥ ስትቀጠቀጭ እንትን ትያለሽ ማለት ነው። ከሞትሽ በኋላ ሬሳሽ ይቀጠቀጣል። ከዚህ ሁሉ አንብቢ የመቃብር ቅጣት ከሚገጥምሽ። እሱ አንተ እኔ የምቀጠቀጠው አንተ ስላልከኝና ስላላልከኝ ሳይሆን አሁን እኔ የማውቀውን ጥያቄ መለስኩልህ። አንተም ሌላ ጥያቄ ካለህ አቅርብልኝ። ሰብሪና ይኸውልሽ ይሄ ክፍል እኮ ሜቢ ይኸውልሽ እሺ እንደዚህ እናድርግ። ቁርአን አለሽ እጅሽ ላይ? እኔ አለኛው ግን እኔ ቁርአን የማውቀው አይደለም። ሐዲስ ነው የማውቀው። ቁርአን ትንሽ ነው የቀረው። ሐዲስ እንጂ ቁርአን አታውቂ? ሐዲስ ነው የማውቀው። ቁርአኑን ትንሽ ነው የቀራሁት። አልዋሽህም። ያ በማውቀው አቅም አውቃለሁ። ግን ይሄንን አሁን አንተ የምታመጣውን ትራንስሌተር እና ትራንስሌሽን እኔ ምንም የማውቀው ታሪክ የለም። በማውቀው መንገድ መለስኩልህ። አይሆን ሌላ አንተ ጥያቄ። እሺ ሰብሪና አዳምጪ። ያው አዳምጪ። እኔ ልንማማር ነው የመጣ ነው። እሺ ልስጥሽ መረጃ ልስጥሽ። ቼክ አድርጊና እኛ ከዋሸን ነገም ተነጎዳም ስለምታገኝኝ እናንተ ቀጣፊዎች ውሸታም ፎሎ አድርጊኝ። ፎሎ ደግሞ አላደረግሽኝም ነው አድርገሽኛል። ፎሎ አድርጊኝና ካላደረግሽኝ አድርጊኝና ነገም ተነጎዳም አንተ ውሸታም ትይኛለሽ ማለት ነው። እሺ ሱራ 6 ላይ ነው የሚገኘው። ሱረቱ አናም ይባላል። 101ኛው አያ ላይ ነው የሚገኘው። ከመቶ ጀምረሽ አንብቢው። አላህ ልጅ አለው ብለው ሲሉ አላህ ደግሞ ምን አይነት ምላሽ ሰጠ? ሚስት ሳይኖረኝ እኔ እንዴት ልጅ ይኖረኛል ብሎ ምላሽ ሰጠ። ስለዚህ አላህ ነሰሰርሊ ልጅ እንዲኖረው ሚስት ያስፈልገዋል ማለት ነው። አሁን ማለት ነው እኛ ሰዎች ልጆች ነን ማለት ነው። ነው አይደለም? እንደዛ ነው አላህ የተረዳው እኛ ይልሽው አላህ የተረዳው ምን እንደሆነ ታውቂያለሽ? ለግዴታ ልጅ አለው ሲባል ልክ አንዲት ኢትዮጵያዊ አንዱን ህንዳዊ እንደምታገባ አንድ ኢትዮጵያዊ ጎረምሳ አንዲትን ኢትዮጵያዊ ኮረዳ እንደሚያገባ እንደዛ ነገር ነው የተረዳው። የስጋዊ ጋብቻ አለ አይደለ? እንደዛ ነው የተረዳው አላህ ባልና ልጅነትን ራሱ ማለት ነው። እኛ የእግዚአብሔር ልጆች ብለን ስንል የጸጋ ልጅነትን ሰፈር ውስጥ ራሱ ያሳደገን ራሱ አባት መምህራችን አባት ፈጣሪ ወደዚህ ዓለም ሲፈጥረን ማለት ነው ሰው አድርጎ ነው የፈጠረን። ወንድና ሴት አድርጎ ነው የፈጠረን። እሱ በእጁ ነው የፈጠረን እንጂ ተዳቅሎ አይደለም የፈጠረን እኛን። እሺ መልካም። እሺ ወደ ሐዲሱ እንሂድ። እሺ አሁንም ሐዲስ ደግሞ ስለምትቀበይ አንዴ እብኑ ተሚያን አንዴ ክፈትልኝና ከዛ ደግሞ ወደዛም እንሄዳለን። ሁለት እንትን ብቻ ነው ያለኝ፣ በጣም ደክሞኛል። እዚህ ጋር ደግሞ ምን ይላል መሰለሽ እህታችን፣ ሜቢ አረብኞቹ ያለሽ ወይንስ እንግሊዘኛው ላይ እንሄድበት? በእንግሊዘኛው ሄደ። ኦኬ the messenger of God may God bless him and guarantee peace said ያላ መልእክተኛ ወይንም እንደዚህ አለ፣ ሰላም በሱ ላይ ይሁን እና I saw my Lord in the form of beardless young man ጌታዬን ፂም አልባ ወጣት ልጅ ሆኖ with curly hair in green meadow ነብዩ ማለት ነው። ጌታዬን ፂም አልባ ፍሪዛም ፀጉር ሆኖ በአረንጓዴያማ ሜዳ ነገር ቦታ ላይ አይቼዋለሁ። ማን ያለው? የሙተሊብ የልጅ ልጅ የአብደላ ልጅ የሙስሊሞቹ ነብይ ሙሐመድ። ፈርስት ኦፍ ኦል ማለት ነው ቁርአን ነብይ መሐመድ አይደለም የጻፈው። መቼ ወጣኝ እኔ? ቁርአንን የጻፈው ክርስቲያን ሆኗል። the messenger of God ብሎ እኔ አየሁት ብሎ ሲጽፍ እንደዚህ ብሎ ነብይ መሐመድ አይጽፍም፣ መጻፍም አይችልም። ካለ ቁርአን ወላውላስ ጻፈ እኮ አይልም። the messenger of God
God bless him and grant him peace said አይደለ አለ ነው የሚለው እና ጻፈ መጨጠኝ ወይኔ በላቸው ሐዲስ እኮ አለ ነው በቃ አሁን ደግሞ ስለዚህ ጻፈ የሚል እዚህ ውስጥ የለም አለ ነው ያለውን አስተላለፉልሽ ሐዲስ እንደዛ ነው አለ ነው የኔ እህት ስለዚህ አላህ ምን አይነት ነው ይለናል ጺም አልባ ወጣት ልጅ ሐዲስ አለ ከሆነ የእናንተ መዝሙር የእናንተ ስብከትስ ምንድነው ተባለ ነው ግን እዚህ ጋር ምንድነው የሚለው ተርጉሚልን እኔ አንቺ እንግሊዘኛሽ ደግሞ ወጣ ነው ያምረው እኔ በመስኮት ነው የተማርኩት አንዴ አንብቢና ተርጉሚላቸው የት ጋር ከላይ ያለውን ጀምረሽ ቀደም ያነበብሽው The messenger of God, may God bless him and grant him peace. That means salamna kabul basu yisfa no. Said I saw my Lord in a form of beardless young man with a curly hair and a green meadow. Summary of the hadith scholar ruling authentic with chain of transmission. Oh, curly hair ሆኖ በሚዶ እንደሆነ አላውቅም ቢርድለስ ጺም የሌለውና ከርሊ ሆኖ የሆነ ግሪን ጋርደን ውስጥ ነው ምናምን ውስጥ አየሁት ነው የሚለው ከየት ነው የመጣኸው ማን ነው ይሄንን ያለው messenger of God ማን ነው እሱ የሰውዬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን ያየው አይደለ በምን አይነት ቦታ አረንጓዴ ቦታ አረንጓዴ ሜዳ ላይ የሚሆን ጺም አልባ አላህን ማለት ነው ማንንም አላህን አላየውም ዋው ቴንክ ዩ ነብዩ ከመጀመሪያ ስናነሳ ነው ይሄ ተሳሳተ ኢንፎርሜሽን ነው እዚህ ጋር ያመጣው አላህን ማንንም አላየውም አንድ ጊዜ ነብይ ሙሳ አዳምጠኝ አንድ ጊዜ ነብይ ሙሳ ካላየሁ አለው ሆኖ ካላየሁ ያኒ እንደዛ ባለ እንትኖች ሲህር የሚሰሩ ሰዎች ሲመጡ ካላየሁ እነሱን ፈርተው ራቅ ያለ ጋራ ላይ ሲወጣ ላግኝህና አናግረኝ አለው ከዛ ሲመጣ ነብይ ሙሳ እሱን ማየት አልቻለምና ፌንት ወጣ ከዛ ሲነሳ ደነገጠ ሰብሪና አንድ እዛ ጋር ነው ሌላ የተቀረው ደግሞ ማለት ነው ነብይ መሐመድ አንድ ጊዜ ነው በህልማቸው ያዩት እሱንም አላህን አይደለም ያዩት ሰብሪና ይሰማል ብርሃኑ አይታየም የሙሴ ታሪክ የተኮረጀ ነው መሐመድ ግን ያመጣው አላህ የሙሴው ፈጣሪ ስላልሆነ ያው ሚሽካት አመሳቢለም አንብቢው ሚሽካት አልመሳቢ 725ንም ደገመሽ በሌላ ሐዲስ ደግሞ What do the angels near my presence dispute about? I replied, no. Ara tarbiyu. Then he tarbiyu. Ara. ያንሸፍነው ሄድሽበታ ተርጉሚው እየተረጎምሽ እንድንረዳ በጣም አፈጠንሽው ምንድነው እሱ ነው እኔ ፎርም እንትን ያነበብኩት ነው አልረዳው ነው እንዴ እየተረጎምሽልን እንጂ እኛ ደግሞ እንግሊዘኛ ገባንማ እኔ ውድ ቀስ ብለሽ እንዲገባን አድርገሽ ከስር ያሉት እንዲገባቸው ቀስ ያልሽ እየተረጎምሽ ቢዩቲፉል ፎርም ማለት ፈጣሪን በጣም በሚያምር ፎርም አየሁት እሺ አይታይም ብለሽ ነበር አዲስሽ ደግሞ አየሁት ይላል ነብይሽ ነው ያለው አይደል and he said okay አንድ አትነቃንቀው እኔ ከየት እንደምታመጣው እነዚህ አይነቶችን by the way ሁሉም ትራንስሌተር ትክክለኛ ትራንስሌተር አይደሉም መልካም በሌላ አዲስ ላመጣልሽ እችላለሁ ይበቃሻል ይሄንኛው በሌላ ቆይ ይሄን ያክል እውቀት ካለህ ለምን እሱ ጋር ትገናኙ ማራ እሱ ጋር ናስቲ ጥራው ፕሊዝ ጥራው ባይዘ እሱ ምንም ያውቀው የለም ከሱ የተሻለ እየመለስኩልህ ነው አንተ በራስ ቤት እኮ አንተ እንደፈለክ ሚውት ትይዛለህ ታውቃለህ ኦኬ ወይ ሰብሪና ጥያቄ ያለሽ ልቀበልሽ በቃ ክርስትና ላይ እናንተ ምን ተባቻለና ኦኬ
እናንተ ምንም እኮ አይገባችሁም። አልገባ አላችሁ እኮ አላህ ሂጃብ ያደርግባቸዋል አሉ። እነዚህ ክርስቲያኖችን ሌላ እምነት የሚከተሉትን ማለት ነው ሂጃብ ያደርግባቸዋል። አይትና መስማትም አይችሉም አሉ። አላህ እንደዛ አላለም። እንደውም ከናንተ ይልቅ ታውቃላችሁ የተባልነው እኛ ነን። ሱራ 7 157 ላይ፣ ሱራ 10 94 ላይ፣ ሱራ 16 43 እስከ 44 ላይ፣ ሱራ 21 7 ላይ አንቺ አይደለሽም ታውቂያለሽ የተባልኩት እኔ ነኝ ታውቃለህ የተባልኩት። ክፈትና አንተ ይሄንን ሁሉ አንብበህ ፈጣሪ መረዳት ማለት ነው። ያው አንብቢ ዳም ማለት እኮ ነው። ወደ አንተም ካወረዳ በመጠራጠር ውስጥ ብትሆን እነዚያ ካንተ በፊት መጽሐፍ የሚያነቡትን ጠይቅ። መጽሐፍ አለ፣ ድሮ መጽሐፍ ነበረ። ያ መጽሐፉ ደግሞ ምን መሰለሽ ጠይቅ ተባለ አይደለም? ይሄ ጠይቅ የተባለው ነብይሽ ነው አይደለ? ታንክ ዩ። ካንተ በፊት የወረደው ደግሞ የተባሉት ዘቡርና ተውራት ኢንጂል ናቸው። የኢንጂል ባለቤቶች ደግሞ ክርስቲያኖች ናቸው። የኢንጂልና የተውራት ባለቤት ክርስቲያኖች ናቸው። ያ ተውራትና ዘቡር ኢንጂል የክርስቲያኖችና የይሁዶች መጽሐፍ ነው። እሱን ደግሞ ላሳይሽ። የኢንጂል ባለቤቶች ደግሞ ምን ተብለዋል? ጠይቅ እነሱን ተባለ። የመጽሐፉ ሰዎችን ጠይቅ ከተባለ ሱራ 5 47ን ክፈትልኝ። ሲጠይቅና እነሱ ምን ይሉታል ሚሉትን ላሳይሽ። እነሱ ደግሞ ምን አይነት እንደተሰጣቸው ምን ይላል አንብቢው። እኔ ምልህ ቆይ እኔ ከየት ነው የምታመጣቸው እነዚህ የተሳሳቱ ኢንፎርሜሽኖችን? የተሳሳቱ ትራንስሌተሮችን እኮ ነው የምልህ። ሰብሪና አንዴ አላህ ባወረደው እሺ ቆይ አንዴ እሺ ነው ተቀጥያለሽ። የኢንጂል ባለቤቶች አላህን ባወረደው የማይፈርዱ እነዚያ አማኞች በእነርሱ ናቸው። አመፀኞች፣ አማኞች ሳይሆን አመፀኞች ናቸው። ኦኬ እህታችን፣ ስለዚህ ነብይሽ ምን ተብሎ ተነገረው መሰለሽ? ማታክ ከሆነ የመጽሐፉ ሰዎችን ጠይቅ ተባለ። የመጽሐፉ ሰዎች መጽሐፍቶቹ ምንድናቸው? ኢንጂልና ዘቡር ተውራት ናቸው። ሱራ 2 111 113ን ክፈትልኝ። እነኚህ ደግሞ ማናቸው? ክርስቲያንና ይሁዶች ናቸው። መጽሐፉ እኛ ዘንድ አለ፣ እኛ እንጸድቃለን፣ እኛ እንድናለን የሚሉ ናቸው። እነሱን ጠይቅ። መሐመድ ማያውቅ ከሆነ ማንን እንዲጠይቅ ነው የታዘዘው? አይሁድና ክርስቲያኖችን። ለምንድን ነው የተባለው? ሳሂህ ቡኻሪ 1913 ላይ መሐመድ ራሱ ምንም ማያውቅ ተከታዮቹ ምንም ማያውቁ ስለሆኑ ሱራ 7 157 ላይ የማይጽፍ የማያነብ ያስቀድሞ የነበረውንም ታሪኮቹን መጽሐፍቶቻቸውን ስለሆነ ጠይቅ ተብሏል። ያውልሽ እነሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች መጽሐፉን ምን ይሉላል? የሚያነቡ ክርስቲያኖችና አይሁዶች መጽሐፉን ያነባሉ። ስለዚህ የሚያነቡ ከሆኑ ደግሞ ያውቃሉ። ልብ በይ፣ በደንብ አስመርላት። እነርሱ ትንሽ እንትን በልልኝ፣ እኔ ብዙም እየታየኝ አይደለም፣ ድካምም እየተሰማኝ ስለሆነ ልብ በይ። ቆይ እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች በምንም ላይ አይደሉም ይላል። መጽሐፉም የሚሉ የሚያነቡ ሲሆኑ 7 157ን ክፈትልኝ። አሁን ሙሐመድስ ያነባልን? ማነው የሚያነበው? ማንም ማንበብ አያውቅም እኮ። ማንም አያውቅም ትለኛለህ? የሚያነቡ ሲሆን እያለሽ ክርስቲያኖችና አይሁዶችን ሙሐመድ ደግሞ እንደማያነብ ላሳይሽ። እሺ አንዴ። ለነዚያ ያንን ልብ በይ፣ ለነዚያ ያንን እነርሱ ዘንድ በተውራትና በኢንጂል ቅድም አስቀድሞ መጽሐፍቶች እንዳሉ ጠቁሞናል። እነሱን ጠይቅ ብሎታል። እነሱን ታላወቅ ጠይቃቸው ያላቸውን ማንን? በተውራትና በኢንጂል ነው ብዬሽ ነበረ። ለነዚያ እነርሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነውን ምን የማይል የማይጽፍና የማያነብ ነብይ የሆነውን ሳሂህ ቡኻሪ 1913ን ክፈትልኝ። ምን ማይል መጻፍና ማንበብ የማይችለውን እርሱን ማን? እነሱን እንዲጠይቃቸው፣ እነሱ ደግሞ በያዙት መጽሐፍ እሱን እንዲዳኙት እንዲያስረዱት፣ እሱ ደግሞ ምንም ታላወቀ እሱ ብቻ ሳይሆን እናንተም ደግሞ 16 43 ላይ 44 ላይ ምን እንድትሉ እነሱን እንድትጠይቁ እንድትረዱ ያዛችኋል። ሉክ 1913 ላይ ሳሂህ ቡኻሪ እንደዚህ ይላል። the prophet said we are an illiterate nation ምንድነን እኛ አለ? መሀይሞች ህዝቦች ነን። ማን ነው ይሄንን ያለው? ነብይሽ
እንትን አድርገው ፎከስ አይደለም ራሷ ተቀጥለው አይሻ ይላል አይምን ሳብሪና ይላል You guys are so dumb. ታይ አይሻ አይም ኦ ሳብሪና Where አብቢ right no እሺ ተከታዮቹ ምንድናቸው? እሱ ምንድነው? እሱ ታችን ተርጉሚልን። እኔ ቆይ ተምሬልህ በደንብ እመጣልሃለሁ። እሺ ፈጣሪ የገነት ሰው ያርገን። ፈጣሪ የገነት ሰው ያርገን። አሜን አሜን። ይኸውልሽ ገነት ደግሞ በማን ይላል? ፈጣሪ ቅጣታችንን ከቀጣን በኋላ እፎይን ያሳየን። ሰብሪና አንቺም አትቀጭም ትድኛለሽ። በቅርብ ቀን ወደ ክርስቶስ ብልት ትቀየጫለሽ። ወደኛ አካል ትመጫለሽ። ወደኛ ብረት ትሆኛለሽ። እኔ ሰብሪና አዳምጪ። ክርስቶስ ሰላም እናንተ ጸልያለሁ። እናንተም እርስ በርስ እንጸልይ። በቃ እኛም ግራ ገብቶናል፣ እናንተም ግራ ገብቷችኋል። እርስ በርስ እንጸልይና ከዛ ምን ብናይ ይሻላል በኋላ የፍርድ ቀን ሲመጣ። ሰብሪና እንደዛ አላለማ። ሱራ 3 61 ላይ ልጆቻችሁንና ልጆቻችንን ነፍሶቻችሁንና ነፍሶቻችንን እዘን መተን ያላ ቁጣ በሐሰተኞች ላይ ይሁን ነው የሚለው ቁርአንሽ። ሱራ 9:30 ላይ ደግሞ ክርስቲያኖችና ይሁዶችን አላህ ያጥፋቸው ነው የሚለው ቁርአንሽ። እርገሚ ነው እንጂ የሚልሽ መርቅ አይልም። ኢቭን መመረቅ መጸለይ ሳይሆን ሱራ 5:51 ላይ ሱራ 3:28 ላይ ጓደኛ እንዳትሆኝ እንኳን የሚከለክል ነው። እንኳን መመረቅና እንኳን ጸሎት ልታደርጊለት ጓደኛ ወዳጅ እንኳን ረዳት እንዳታደርጊያቸው ከነሱ ጋር ምንም ህብረት እንዳታደርጊ አላህ ያጥፋቸው ብለሽ እርገሚያቸው ነው የሚልሽ። ምክንያቱም ሱራ 98 ቁጥር 6 ላይ እነሱ ከፍጥረታት ሁሉ መጥፎ ናቸውና ይላል። ወይኔ እሺ እኔን አሁን ማንኛውም ሙስሊሞች ሲፈጥረንም ስልት አድርጎ ነው የፈጠረን። አልሐምዱሊላህ። ስለዚህ አላህ ይግለጥላችሁ። አንድ ጥያቄ ፎይ ሳትወጣ አንድ ጥያቄ ነበር ልጠይቅና ልውጣ አንዴ። ጥድት አድርጎ ነው የፈጠረን አለ ሱራ 15:26ን ክፈትለት። እንዴት ጥድት ብሎ መፈጠር እንየው እስቲ። ሂስትሪ ኦፍ አጣባሪ ቮሊዩም 1 ላይ ደግሞ ፔጅ 262 አይ ቲንክ አንብቡት። ትራንስሌተር ሁሉ እውነተኛ አይደለም። እፎይ ትራንስሌተር ሁሉ እውነተኛ አይደለም። ባይሆን አረብኛ ተማርና ከዛ በአረብኛ የተረጎምከውን ለራስህ አምጣና እዚህ ጋር መታምብ። ይሄው አረብኛው አማርኛውን አድርግልኝ። ለማንኛውም ጽድት ካለ ነገር ነው የተፈጠርነው ብሏል። ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። የሚገማው ጭቃ ነው ጽድት ያለ። ቁጥር 33 ላይ አድርግልኝ። ይህንን የሚገማ ጭቃ ደግሞ እኛ እንግሊዝ ራሱ ይቃወመዋል። ሰውን የሚገማ ጭቃ የፈጠረው ያ ከሚገማ ጭቃ ነው የፈጠርኩሽ 40 ዓመት ሙሉ አቆይቼ አበስብሼ አጠንብቼ ነው በሁለት እጄ ሰራሁት ይላል። እሱን ደግሞ ጠበሪ ላይ ያሳይሻለሁ። ከሚጨለጨል ሸክላ ከሚገማ ለፈጠርከው ሰው ልሰግድ አይገባኝም አለው። ኢብሊስ ራሱ ገማኝ ብሎ አልሰግድለትም አለ ማለት ነው። ጠበሪ ደግሞ ይህንን ሲፈሰርልሽ ምን ይላል? አላህ በቀኝ እጁ ጥሩ ሽታ ያለው በግራ እጁ ደግሞ የሚገማ ጭቃ ቀይጦ አዋህዶ 40 ዓመት አቆይቶ ያንን አዋህዶ ነው ሰውን የሰራው ይለናል ሙፈሲሩ ታላቅሽ። ኤኒዌይስ ጥያቄ ብቻ አንድ ልቀበልና ይጣ ያንተ መጽሐፍ ቅዱስ አንድ ነገር ልበላክ። እሺ ጥያቄ ምን መሰለህ? እፎይ አንዴ ሰዓት እየሄደ ስለሆነ አንዴ ቆይ ሜቢ ኑህ ልታወራ ስለፈለገች ኑህ ላፍቀጥ። ሶሪ እንኳን ደህና መጣሽ። እንኳን ሰላም ቆየህልኝ እፎይ። ሁላችንም ሰላም ብያለሁኝ። እህቴን ላውራት ስለፈለኩ ነው። ማለት እሷ ሳያት ትንሽ ብዙ እንትን የምትል አልመሰለኝም፣ የምታውቀውም አልመሰለኝም። በእርግጥ ሐዲሶችን ልታውቃቸው ትችላለች፣ ግን እንደ ስምሽ በሰብር አድርገሽ ብታያቸውና ብታነዳቸው ላለው። ምክንያቱም ሳይሽ ስማርት ትመስኛለሽ። እኔም ከ2 ዓመት በፊት ካንቺ የባስኩ አግሬሲቭ ነበርኩኝ
እና ቼክ አርጊ ሐዲሱንም ቁርአኑንም ሁሉንም ቼክ አርጊ ግድ የለሽም ሳይሽ ስማርት ቶሎ የሚገባሽ ይመስለኛል አንብቢው ሌላ ምንም ምልሽ ነገር የለም ቴንክ ዩ እሺ እቀበላለሁ ያ ሳምሪና አይ ቲንክ በደንብ አንብቢያቸው ፎሎ አርጊንና ስተት ካገኘሽ አንድ ፎ የተሳሳተው ካመጣሽ አዋርጊኝ አደባባይ ላይ መጥቼ በጭንቅላቴ ይኸውልሽ ቪዲዮ ከፍቼ በጭንቅላቴ ቆሜ ከዋሸው ከቀጠፍኩኝ እኔ ይቅርታ ጠይቃለሁ አንድ ስተት ሙሉ በሙሉ ውሸት ነው ሙሉ በሙሉ ይሄ የምታመጣቸው ትራንስሌተሮች እኔ ኬት እንደምታወርድ ባላቀውም ማለት ነው like most of them they are not right አንደኛ ሁለተኛ ነገር ደግሞ ማለት ነው ሰብሪና ፕሊዝ ቆይ አንድ ነገር ስተት ነው የሚባለው ማስረጃ ዞ መጥቶ ይሄንኛው ይሄ ነው ትክክል እንጂ አንተ ያመጣው ስተት ነው ማለትና መሞገስ ይቻላል እንጂ በጭፍኑ ስተት ነው ዘሆል ስተት ነው ካልሽ ቁርአንሽን ስተት ነው እያልሽ ነው የሆነ ቀን ላይ ሲገባሽ ስታነቢው ታፍሪበታለሽ እኔ ያልኩት ሆኖ ስታገኙ አይምሮ ካላችሁ ማለት ነው አይምሮ ካለላችሁ ላ አናፍርበትም እኛ ሃሌሉያ ፈጣሪ መንገዱን ይስጥ ፈጣሪ መንገዱን ያበረታታ ፈጣሪ ይግለጽልህ ይሄ እንደዚህ ጭፍን ያረገብን ጥቁር መጋረጃ ያንሳል አሜን ቻው ሰዎች ኢየሱስ ጌታ ነው በያንዴ ኢየሱስ ጌታ ነው አንዴ በይሲ ኢየሱስ ጌታ ነው ቱፓክ መላጣ ነው ያንቺ ይለያል የቱፓክ መላጣነት እኔ ያገባኝም ኢየሱስ ግን ጌታ ነው የጌቶች ጌታ ነው ጥያቄ ምን መሰለህ ቆይ ደባር ነው ቱፓክ መላጣ ነው እኮ ያው እውነት ነው ሀቅ ነው መላጣ ነው ጸጉር አለው ይባል አይችልም አይካድም የኢየሱስን ጌትነት አይካድም እንደማለት ነው እየወሰድኩት እኔ መቻተሽ ኦኬ ከመኛውን አንድ አሁን በእናንተ ማለት ነው በእናንተ ወይ ወንድምሽ ማን ነው ስም ማን ነው ኡስማን በመጀመሪያ ደረጃ ውሸት ነው ያልከውን እኔ ከፍ አድርጌህ ነበር ለምንድን ነው ያሳነሳችሁት ውሸት የሆነውን እኛ ያወጣነውን አንተ ክፈትና ውሸት መሆኑን ከፍታ አሳያቸው ለህዝቡ እሺ እሱ በደንብ እውቀቱ የለኝም እንዳንተ ግን ይሁንና አሁን በአንተ ጋር እንትን የሚባል ነገር ዋይ ልብ በሉ ይሄ ሰው ያውን ውሸት ነው እንዳለ እሱ ጋር መጥተህ በደንብ ማውራት ትችላለህ ዋይ ተረጋጋ ጥያቄ እንድጠይቀኝ ከሆነ ፈቀድኩልህ ምን ብዬ ነበረ ዘሆል ያወራው ውሸት ነው አለ ባይዘይ ማንንም ይመልስ የለም አይታችኋል እንግዲህ እስቲ አንድ እንኳን እኔ ዋሸውትን መረጃ ከፍታ አሳይ ሲባል ደግሞ ዕውቀቱ የለኝም አላቅም ምን እንደሆነ ዘወል ውሸት ነው ያለኝ አካል አንዱን እንኳን ውሸት አሳይ ሲባል አላቅም ተንጋራ ለማወቅ ጥሩ ነው ውሸት ነው ማለትን እንደዚህ ኤክስፖዝ አድርገህ ደግሞ ለኔ ሳይሆን ሳቲስፋክሽኑ ከስር የሚያዳምጠው ዳንተ ወገኖች ቅድም ውሸት ነው ብለ ጆሮአቸውን እንደመያዝ የሞከርካቸው ውሸታም አንተ እንደሆንክ አሳይና ስለምና ለውሸት እንደማይቆም አረጋግጣለሁ ማለት ነው እና እናመሰግናለን ጥያቄ ቀጥታ ጥያቄን ጥቅስ ጥቀስና ምንድነው እሱ ጥያቄ ምንድነው የምፈልገው ልፍቀድ ጥያቄ አሁን በእናንተ አመሰግናለሁ ስለተፈቀደልኝ በእናንተ አሁን መጀመሪያ ህፃን ልጅ ሲወለድ ወንድ ልጅ በ40 ቀኑ ነው መሰላ እንትን የሚባለው የሚጠመቀው እሺ ሴት ልጅ በ80 እዛ ድረስ የተወለደው ህፃን ምን ሙስሊም ነው የሚባለው ክርስቲያን ነው የሚባለው ምንድነው ሃይማኖቱ ኦኬ ባይዚ በ40 እና በ80 ቀን ይጠመቃሉ ሶ ምንድነው እሱ የሚባለው ሙስሊም ነው ክርስቲያን ነው ባይዚ ሙስሊም ለመባል በራሱ ሙስሊም ማለት ምን ማለት ነው እሱን ዲፋይን አድርግልኝ ሙስሊም ነው አይደለም ሚለው ሙስሊም ምንድነው ሙስሊም ማለት ምን ማለት ነው ያልኩ ምንድነው ብዬ ነው የጠየቅኩ ምንድነው ሙስሊም ማለት ነው አይደለም ሚለውን እንዳስረዳ ማለት ነው ለምን አትመልስልኝም ለምን ፈራ የሙስሊምን ዲፊኒሽን ከነገርከኝ ነው አይደለም ሚለውን ህፃኑ እንድመልስልህ ለምን አልነግረኝም ሙስሊም ማለት ምን ማለት ነው
አመልስም ዝምታ ይሻላል። ኤኒዌይስ እኛ ዘፍጥረት ገና ሲጀምር እግዚአብሔር ሰማይና ምድርን ፈጠረ፣ የእግዚአብሔር መንፈስ በውኃ ላይ ሰፍኖ ነበረ ይላል። ያ የእግዚአብሔር መንፈስ የሰፈረበት ውሃ ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔርም አለ ሰውን በመልካችን በአምሳላችን እንፍጠር አለ። እግዚአብሔርም ሰውን በመልኩ ፈጠረው ገዢም አድርጎ ሾመው አይደል? ቁጥር 28 ላይ ሰው ገዢ ሆኖ ከተሾመ የእግዚአብሔርን የገዢነት በጸጋ ካገኘ ገዢ ስለሆነ ሰው በባህሪው፣ ስለዚህ ሰው ሁሉ የእግዚአብሔር ፍጡር ነው። ያ ደግሞ ምንድነው? ክርስቲያናዊ ነው። እስትንፋሱን የተቀበለ ዘፍጥረት ምዕራፍ 2 ላይ ሰው ሕያው ነፍስ ያለው እንዲሆን እግዚአብሔር እስትንፋሱን እፍ አለበት አይደለ? ያን እስትንፋስ ተቀብሏል። ያን እስትንፋስ ከተቀበለ ደግሞ ምንድነው ማለት ነው? ከእግዚአብሔር የተወለደ ከእግዚአብሔር የተፈጠረ ነውና ከአላህ ሳይሆን እሱ ምንድነው? ክርስቲያናዊ ነው። ክርስቲያናዊ ነው። ያ የእግዚአብሔር መንፈስ የተዋሃደ ስለሆነ ማለት ነው። ነገር ግን ዳግም ይወለዳል። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምሮ ሰው ለኒቆዲሞስ ምን ይለዋል? ኒቆዲሞስ ክርስቶስ ጋር መጥቶ ይጠይቃል። ጎበዝ ጠያቂ ነው። ምሽት ላይ እንዳንተ መጥቶ ወረደ እንዴ ይጠይቃል። መጥቶ ሲጠይቅም ሰው ዳግም ከውኃና ከመንፈስ ካልተወለደ በስተቀር ዳግም የሚለው ሁለተኛ ነው። ከምንና ከምን ካልተወለደ? ከውኃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ማለት አይደለ? ዘፍጥረት 2 ላይ ካያችሁ ሰው ሲፈጠር ለመጀመሪያ ጊዜ ምን ተሰጥቶት ነበር? የእግዚአብሔር እስትንፋስ ተሰጥቶት ነበር አይደለ? ሲጠመቅም መንፈስ ቅዱስን ይቀበላል። ዳግም ይወለዳል። ዳግም ማለት ሁለተኛ ውልደት ነው። አንዴ ተወልዶ ነበረ፣ ዳግም ይወለዳል። በጥምቀት ዳግም ሲወለድ ክርስቶስን ይለብሳል ማለት ነው። ክርስቲያን ተብሎ ይጠራል። በክርስቶስ ክርስቲያን ይባላል ማለት ነው። ትንሣኤን ያገኛል ማለት ነው። አምኖ ሲጠመቅ ትልቅ ከሆነ ደግሞ ክርስቲያን ይሆናል። ልጆችስ 80 እና 40 ነሰሰርሊ ግዴታ አይደለም። አይ ቲንክ ኩፋሌ ምዕራፍ 5 ቁጥር 4 ላይ 9 እንደዚህ አካባቢ ላይ አዳምና ሔዋን አዳም በተፈጠረ ምድር ላይ የተፈጠሩት ታውቃላችሁ። ከአፈር ስለተበጁ ወደ ገነት የገቡበት አዳም የገባበት በ40 ነው። ሔዋን የገባችበት በ80 ነው። ቤተክርስቲያን እሱ መሰረት አድርጋ በ40 እና በ80 ተጠምቃለች እንጂ እሱ ቅኖናዊ ነው። ግዴታ 40 እና 80 አይደለም። በ60 በ20 ኢቨን በ10 በ20 በ30 ቀንም ሊጠመቅ ይችላል ልጁ ችግር ወይ እንዳለ ወይንም ደግሞ በተለያዩ ምክንያቶች ደግሞ ከዛም አልፎ ሊጠመቅ ይችላል። ይሄ ቅኖና ስለሆነ ማለት ነው። ህፃናቱ እንደዚህ ከሆኑ እንደዚህ ገሃነም ይገባሉ ምናምን የሚል ተረት ስላላችሁ ነው። እንደዚህ አይነት አስተምረው የለንም። ምክንያቱም ህፃን ልጅ ኃጢአት በራሱ የሚጠየቀው በሰራው ነው። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ ሕዝቅኤል ምዕራፍ 18 ቁጥር 4 ላይ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ልጅ የአባቱን ኃጢአት እንደማይወርስ ስለሚናገር ህፃናቱ በአባታቸው ኃጢአት ሊጠየቁ አይችሉም። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 1 ጀምሮ ህፃኑን በመካከሉ አቁሞ ለደቀ መዛሙርቱ ከሁሉ በመንግስት ሰማያት ማን ነው ታላቅ ተብሎ እንደተባለው ምላሽ ሲሰጥ እንደ ህፃናት አልተመለሳችሁ እንደ ልጅም ካልሆናችሁ ምናምን መንግስት ሰማያት እንትን አትሉም። ህፃናት ልክ እንደ ህፃናት መንግስት ሰማያት እንደ ህፃናት ሆናችሁ ምገቡበት እንደሆነ ምሳሌ አድርጎት ተናግሮታል ማለት ነው። ባይሆን ግን በእናንተ ወረስቱ ምንድነው? እሱ ህፃን ልጅ የት እንደሚገባ አይታወቅም። አይደለም የገነት ምሳሌ ሆኖ ሊነገርለት ህፃን ልጅ ሞቶ ህፃን ምንም ያልሰራ ኃጢአት ያልሰራ ነብዩ ተጠይቆ ምንድነው ያለው? አይሻ ምን አለች? ይሄ ልጅ ገነት ይገባል ምንም ኃጢአት አልሰራም ብላ ስትናገር ነብዩ ምን አለ? ተቃራኒም ሊሆን ይችላል። ምክንያቱም ገና ከመፈጠሩ በፊት አላህ ስለቀደረበት ከቀደረበት የገሃነም ሊሆን ይችላል። ምክንያቱም አላህ ሰዎችን ለገሃነምና ለገነት ስለፈጠረ ሱራ 7 158 እስከ 159 ላይ ሱራ 7 178 እስከ 79 ድረስ አብዛኞችን እሱ አጣሞ ገሃነም ስለሚከታቸው ማለት ነው። ገና ሲፈጥር በአዳም ጀርባ ውስጥ በአዳም እንትን ውስጥ አሉ ሚሽካት አልመሳቢያ 119 ላይ የአዳምን ጀርባ ትከሻውን ቀኙን መታ አድርጎ የወጡትን ዝርዮች ነጭ ነበሩ ወደ ገነት ግቡ ይላቸዋል። ግራ ትከሻውን ደግሞ መታ አድርጎ የወጡት ዝርዮችን
ገሃነም ግቡ ብሎ ቀድሮባቸው ስለነበር ማለት ነው። ሰው በግራ ከተፈጠሩት ውስጥ ከሆነ ያ ሕፃን ልጅ ገሃነም ገቢ ይሆናል። ከቀኝ ከወጡት ውስጥ ከሆነ ደግሞ ገነት ገቢ ይሆናል። በተመሳሳይ ደግሞ አልከድር የገደለውንም ሕፃን ልጅ ማስታወስ ይጠበቅባቸዋል። ገና ሲወለድ ጀምሮ ካፊር ስለሆነ ነው። ገና ሲወለድ ጀምሮ ሕፃን ልጅ ካፊር ሆኖ እንደ እስልምናው ሊወለድ ይችላል። እንደኛ ግን እንደዚህ አይነት አስተምሮ የለንም። ዳግም የምንወለድበት ነው ጥምቀት። እስልምናን ለምታስለቅቁበት ነው የምትሉ ካላችሁ ደግሞ እስልምና በመታጠብ በውሃ የሚለቅ ከሆነ እስልምና ሃይማኖት ሳይሆን ቆሻሻ ነው ማለት ነው። ሱራ 15:26 ላይ በተመለከትነው መሰረት በገማ ጭቃ ስለተፈጠራችሁ ያንን የገማ ጭቃ እያስለቀቀብን ነው ብላችሁ የምታስቡ ከሆነ ምንም ልንረዳችሁ አንችልም ማለት ነው፣ በውሃ የሚጠፋ ከሆነ። ኤኒዌይስ እና ይሄን ይመስላል። አይበቃችሁ ምናምን ሰዎች ቃልዮት ያሰማልን። እግዚአብሔር አምላክ ይጠብቅህ። እናመሰግናለን። ብንተኛስ ቃልዮት ያሰማልን መምህራችን። ማንንም መምህር አትበሉ ይላል መጽሐፍ ቅዱስ። ሲጀመር እኔ መምህር አይደለሁም። መተኛ ጥሩ ነው። ለኔ አይነቱና ለኔ ነክ የትናንቱ ርዕስ አመለጠኝ ባይሆን አይሻን ጓደኛ አድርጊያት። ያው አይሻም አለችልሽ። አይሻንማ ተዋወቅን ከአይሻ ጋር። አንቺ ከእስልምና የወጡትን እያደንሽ በቃ መተዋወቅ ሆነ አይደል ስራሽ? ምን ላድርግ ብለህ ነው? አይ በቃ የሆነ ማህበር መስርቱና ጥሩና ማህበር መስርቱና ሞቅ ሞቅ አድርጉትና። አዎ ግድ ይለዋል። አይሻ ምን ትያለሽ? ስራ ላይ ናት መሰለኝ። ምልክ ነገር ትላንት ስለ ቀብር ሰላም ናችሁ? እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሰላም አለው። ትላንት ስለ ቀብር ቅጣት ነበር ውይይታችሁና እኔ ስራ ቦታ ሁኜ ገባ ወጣ ነበር እያልኩ ሳዳምጥ የነበረውና በፊት ቀብር ቅጣት ላይ ከሪምና ሙንከር ይዘው የሚመጡትን ጎራዴ እያሰብኩ ይዘገንነኝ ነበርና እሱን በደንብ መስማት ፈልጌ ነበረ። አልተመቸኝም፣ ብዙ መስማት አልቻልኩም። ጆሮአችሁን በመዶሻ በሁለቱም ጆሮ ማሜ ይመቸው መቃብር ውስጥ በሁለቱም ጆሮአችሁ በመዶሻ ይቀጠቅጡታል እንዴ? ከሪምና ሙንከር እኮ ይዘው የሚመጡት ሰይፍ እንዴ በጣም ከባድ ነበር ማለት ዳዕዋ ሲደረግ ከሪምና ሙንከር መተው የሚጠይቁት ከሁሉም በጀመሪያ እንትን ሰላትና ሁለት ነገር መሰለኝ የሚጠይቁት እና እሱን አሳምሮ ያልመለሰ ወደ ገሃነ ዘካ ብዙ ስለሰጠሽ ችግር የለውም ይጣጣልሻል። ያጣጡልሻል። ጥቁሩን ድንጋይ አልሳምሽም አይደል አንቺ? አይ ሐጅ አላደረኩም። በቃ ሐጅ ብቻ ነው የቀረሽ። ሐጅ አላደረኩም። ሌላው ነገርማ ያው ለራስ ስትል ነው እኮ አንድ ነገር ለራስ ስትል ነው የምታደርገው። እስቲል ነው ድረስ ያንን ማቋረጥ አልፈልግም። ለነፍስ የምታደርገው ነገር ያ እሺ። ለዛሬ አይበቃንም፣ በጣም ደክሞኛል አሁን። አብሽር በቃ በቀብሩ ግን በሌላም ጊዜ ብትመጣበት ደስ ይለኛል። ምንድነው እሱ እድር ምናምን ልበይ ነው እንዴ? በለው መዋጮ አዋተሽ ሳይከፍሉ የመጣሽበት አስመሰልሽው እኮ። እንዴ አንተ የቀብሩን ቅጣት እኮ በጣም ስለምፈራ ስለነበረ ነው በፊት ስማሩ የነበረው። ሽንት ከነካችሁ ነው ምንድነው? ሽንት ከነካችሁ እኮ ነው አንዱ ቀበር ውስጥ የሚቀጠቀጡት እኮ መቃብራቸው ሬሳቸው የሚቀጠቀጠው ሲሸኑ ጠብተው ልብሳቸውን ከነካ ነው። አዎ ግን በደንብ መስማት ፈልጌ ነበረ ታውቃለህ፣ ስለ ቀብር ቅጣት
ኦኬ ምናልባት እንግዲህ አንድ ጊዜ ደግሞ ወደፊት እንገባበት ይሆናል እንግዲህ አይታወቅም። አሁን በቃኝ፣ ኧረ በቃኝ፣ ደከመኝ በቃ ልጆች ተኛ